5 ወራት ወደ ኋላ እንመለስ። ነሐሴ 2017 የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለቃለ ምልልስ ተቀምጠዋል። የአየር ሞገድ ላይ የተገኙት ሲድ ኤንድ ፍሬንድስ በተሰኘው ፖድካስት ነው። የፖድካስቱ አዘጋጅ ሲድኒ ሮዘንበርግ ይባላል። የሚተላለፈው በኒውዮርክ ከተማ በWABC ላይ ነው። አወዛጋቢ ጉዳዮችን በማንሳት የሚታወቀው ሲድኒ አድማጮቹ ፌዘኛ ነው ይሉታል። ሮዘንበርግ አይሁድም ነው። እንደ አውሮፓውያን አቆጣጠር ከጥቅምት 7 2024 በኋላ ከእስራኤል ጎን መቆሙን ለማሳየት የመጀመሪያ ጉዞውን ያደረገ ወግ አጥባቂ የራዲዮ ሰው ነው ይባልለታል። አልፎ አልፎ ስለ ሙስሊሞችና እስልምናም አጀንዳዎችን ያነሳል። ከማርኮ ሩቢዮ ጋር በነበረው ቆይታ በድንገት ለምንድነው ግን ሙስሊም ወንድማማችነትና ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስን በሽብር ድርጅትነት የማትፈርጁት የሚል ጥያቄ ሰነዘረ። ከጠቀሳቸው ድርጅቶች መካከል አንደኛው ሙስሊም ወንድማማችነት በ1928 በግብፃዊው ሐሰን አልበና የተመሰረተ ነው። በመካከለኛው ምስራቅ የፖለቲካ ፓርቲዎችንና ማህበራዊ ድርጅቶችን ጨምሮ ቅርንጫፎች አሉት። ቡድኑና ተባባሪዎቹ ሰላማዊ የፖለቲካ ተሳትፎ ለማድረግ ቁርጠኛ መሆናቸውን በተደጋጋሚ የሚናገሩ ናቸው። ሌላኛው ደግሞ የአሜሪካ እስላማዊ ግንኙነት ምክር ቤት ተብሎ በጥሬ ትርጉም ሊጠራ የሚችለው ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ በዚያው በአሜሪካ የሚንቀሳቀስ የሙስሊሞች የሲቪል መብቶች ተሟጋች ቡድን ነው። መስሪያ ቤቱ በዋሽንግተን ዲሲ በካፒቶል ሂል ይገኛል። በመላ አገሪቱ የቅርንጫፍ ቢሮዎችም አሉት። በሲቪል እንቅስቃሴዎች፣ በመገናኛ ብዙሃን፣ በሲቪክ ተሳትፎና በትምህርት አማካኝነት በአሜሪካ ውስጥ በሙስሊሞች መካከል ማህበራዊ፣ ህጋዊና ፖለቲካዊ እንቅስቃሴን ለማስተዋወቅ እንደሚሰራ ይገልጻል። በሀገሪቱ ግዙፍ የሙስሊሞች ድርጅት ነው ይባልለታል። በአይሁዳዊ የፖድካስት አዘጋጅ እነዚህን ሁለት ድርጅቶች ለምን በሽብር አትፈርጁም በሚል ለቀረበላቸው ጥያቄ የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊ የሰጡት ምላሽ እየሰራንበት እንገኛለን የሚል ነው። የመገናኛ ብዙሃን አጀንዳ የነበረውን የመጀመሪያውን ሙስሊም የኒውዮርክ እጩ ከንቲባ ማለትም የአሁኑን ከንቲባ ዞህራን ማምዳኒን ጉዳይ በማንሳትም እዚህ ኒውዮርክ የዚህ ቀዊ አጀንዳ ይዞኝ ነው እንጂ እየሰራንበት ነው ሲሉ መለሱ። ስለ ቡድኖቹ በሰጡት ማብራሪያ ላይ ሁለቱም ቡድኖች በተለይም የሙስሊም ወንድማማችነት ከዞህራን ማምዳኒ ጀርባ እንዳለ ተናገሩ። የአሜሪካ እስላማዊ ግንኙነት ምክር ቤት ጉዳይ እንኳን ምናልባት ገና ሊሆን ይችላል፣ የሙስሊም ወንድማማችነት ግን በቅርቡ ያልቃል እርግጠኛ ነኝ አሉ። ከዚህ አስቀድሞ የሪፐብሊካን ፓርቲ አባላት የሙስሊም ወንድማማችነት ድርጅት እንዲታገድ ውትወታ ቢያደርጉም እንቅስቃሴያቸው ፍሬ አላፈራም ነበር። የሩቢዮ አስተያየት በአንድ ከፍተኛ የአሜሪካ መንግስት ባለስልጣን ሲነገር የመጀመሪያው ነበር። ፓርቲው በሀገሪቱ የህዝብ ተወካዮች ምክር ቤት የሙስሊም ወንድማማችነት የሽብርተኝነት ስያሜ ህግ 2015 የተባለ ረቂቅ ህግ እንዲታይለትም አቅርቦ ነበር። የአሜሪካ እስላማዊ ግንኙነት ምክር ቤትን ከሐማስና ከሙስሊም ወንድማማችነት ጋር በማያያዝ ከሽብርተኝነት እንቅስቃሴዎች ጋር ግንኙነት አለው በሚል ለኢንተርናል ሬቨኑ ሰርቪስ እንዲሰረዝ የሚጠይቅ ደብዳቤ የላኩት ሪፐብሊካኑ ሴናተር ቶም ኮቶን ናቸው። ሴናተር ቶም ከሙስሊሞች ጋር ባላቸው መስተጋብር በመልካም የሚነሱ ሰው አይደሉም። በተለይም የአሜሪካ እስላማዊ ግንኙነት ምክር ቤትን በመተቸትና የሐማስ ደጋፊ አስተሳሰቦች ናቸው ብለው በሚቆጥሯቸው ላይ ባላቸው መረራ አቋም ይታወቃሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሲድ ኤንድ ፍሬንድስ ፖድካስት ላይ ቀርበው ቡድኖቹን በሽብር ለመፈረጅ እየተንቀሳቀሱ መሆኑን ከተናገሩ ከ3 ወራት በኋላ ማለትም በህዳር አጋማሽ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በግብፅ፣ በሊባኖስና በዮርዳኖስ የሚገኙ የሙስሊም ወንድማማቾች ቅርንጫፎች ለፍልስጤሙ ሐማስ ድጋፍ እንዳላቸው በመጥቀስ አሸባሪ ድርጅቶች እንዲባሉ የማድረግ ሂደት እንዲጀመር ለረዳቶቻቸው ትዕዛዝ አስተላለፉ። አዋጁ በዮርዳኖስ የሚገኙትን የሙስሊም ወንድማማችነት መሪዎች ለሐማስ ቁሳዊ ድጋፍ በመስጠት የሚወነጀል ሲሆን አልጃሚያ አልኢስላሚያ በመባል የሚታወቀው የቡድኑ የሊባኖስ ቅርንጫፍ ሐማስና ሂዝቡላ ከእስራኤል ጋር በሚያደርጉት ጦርነት በመተባበር ክስ ቀርቦበታል። በተጨማሪም አንድ የግብፅ ሙስሊም ወንድማማችነት መሪ እስራኤል በጋዛ ላይ ባካሄደችው ጦርነት ወቅት በዩናይትድ ስቴትስ አጋሮችና ፍላጎቶች ላይ የኃይል ጥቃቶች እንዲፈጸሙ ጥሪ ማቅረባቸውም ተገልጿል። ነገር ግን በዚህ ጉዳይ ዋይት ሃውስ ምን ማለቱ እንደሆነ ግልጽ አላደረገም ነበር። የወቅቱ የትራምፕ ትዕዛዝ የውጭ ጉዳይ ሚኒስትሩና የግምጃ ቤት ሚኒስትር ከአሜሪካ የስለላ ኃላፊ ጋር እንዲመክሩና በ30 ቀናት ውስጥ ስለ ስያሜው ሪፖርት እንዲያቀርቡ መመሪያ የሰጠ ነበር። በዚህም ሪፖርቱ እንደተጠናቀቀ በ45 ቀናት ውስጥ የሙስሊም ወንድማማችነት ቅርንጫፎች በይፋ የውጭ አሸባሪ ድርጅት በሚል ስያሜ ይሰጣቸዋል ተብሎ ነበር። በእርግጥ ዋይት ሃውስ እነዚህን ቡድኖች ዓለም አቀፍ አሸባሪዎች ብሎ ለመሰየም ጥረት እያደረገ መሆኑም ተነግሮ ነበር። ይህ በእንዲህ ባለበት ግን የፍሎሪዳ ገዢና የቴክሳስ
ሪፐብሊካን ገዢ በማርኮ ሩቢዮ ትንሽ ጊዜ ሊወስድ ይችላል የተባለውን የአሜሪካ እስላማዊ ግንኙነት ምክር ቤትን የውጭ አሸባሪ ድርጅት ብለው መፈረጃቸውን አስታወቁ። ምክር ቤቱ በበኩሉ የሁለቱን ግዛቶች ፍረጃ ውድቅ አደረገው። ከሁለቱ ግዛቶች በተለይ የፍሎሪዳ ገዢ የግዛቱ ሕግ አውጪ አካል የሸሪዓ ሕግን ለመከላከል ሕግ እያወጣ ነው ሲሉም ተናግረው ነበር። ይህ ከሆነ ከጥቂት ቆይታ በኋላ ደግሞ በዚህ ሳምንት አሜሪካ በግብፅ በሊባኖስና በዮርዳኖስ የሚገኙ የሙስሊም ወንድማማችነት ድርጅቶችን የዋይት ሃውስ ሰዎች ቀድመው እንዳሰቡት ዓለም አቀፍ አሸባሪዎች ብሎ ለመሰየም ባይቻላቸውም በአሸባሪነት መፈረጇን አስታወቀች። ውሳኔውን ይፋ ያደረገው የዩናይትድ ስቴትስ የግምጃ ቤት መምሪያ በዮርዳኖስና በግብፅ የሚንቀሳቀሱ ቡድኖችን በተለይ ዓለም አቀፍ አሸባሪዎች ናቸው ብሎ ሲፈርጅ፣ የውጭ ጉዳይ መስሪያ ቤቱ ደግሞ የሊባኖሱን ድርጅት የባዕዳን አሸባሪ ድርጅት በሚል ምድብ አስቀምጦታል። በዚህም ድርጅቱ አሸባሪ ተብሎ በመፈረጁ በአባላቱ ላይ የጉዞና የኢኮኖሚ ማዕቀቦች ተጥሎበታል። በእርግጥ ውሳኔውን ያሳለፉት ፕሬዝዳንት ትራምፕ ሙስሊም ወንድማማችነትን በአሸባሪነት ለመፈረጅ እቅድ እንደያዙ ሲናገሩ የነበረው በቀደመው የስልጣን ዘመናቸው በ2019 ነበር። በወቅቱ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በአሜሪካ ጉብኝት አድርገው ነበር። በዚህ ወቅት ዶናልድ ትራምፕ ይህን እንዲያደርጉ አልሲሲ ጥያቄ አቅርበውላቸዋል ተብሏል። ትራምፕና አልሲሲ መገናኘታቸውን ተከትሎም ትራምፕ ወዲያውኑ ቡድኑ ላይ የኢኮኖሚ ማዕቀብ መጣል የሚቻልበትን መንገድ እንዲፈልጉ ለደህንነትና የዲፕሎማሲ አማካሪዎች ትዕዛዝ አስተላልፈዋል። ነገር ግን ተግባራዊ ሳይደረግ የመጀመሪያው የስልጣን ዘመናቸው ተጠናቀቀ። ከዚያን ጊዜ የቀጠለው የፍረጃ ጉዳይ አሁን ሐማስን በመደገፍ ሰበብ ተግባራዊ መደረጉን ታዛቢዎች ይናገራሉ። ለትራምፕ ቡድኑን በሽብር ፈርጆ ያሉት የቀድሞ ወታደር አልሲሲ በ2013 ፕሬዝዳንት የነበሩትን የሙስሊም ወንድማማችነት መሪው መሐመድ ሙርሲን በመፈንቅለ መንግስት ከስልጣን ማውረዳቸው የሚታወስ ነው። የአልሲሲ ጥያቄ ከቀረበ ከ6 ዓመታት በኋላ የሙስሊም ወንድማማችነትን በሽብር ሲፈርጅ፣ ሌሎች ቅርንጫፎቹን ደግሞ ህጋዊ የሲቪክ ድርጅቶች እንደሆኑ ቢገልጹም ከጀርባ ግን እንደ ሐማስ ያሉ የሽብር ቡድኖችን በግልጽና በጋለ ስሜት ይደግፋሉ ሲሉ ውንጀላ አቅርበዋል። ይሁን እንጂ ድርጅቶቹ አሜሪካ በአሸባሪነት ለመፈረጅ ያሳለፈችውን ውሳኔ በሕግ አግባብ እንደሚታገሉት አስታውቀዋል። እርምጃውንም ከእውነታ የራቀና በማስረጃ ያልተደገፈ ነው ብለውታል። ባለፈው ማክሰኞ ባወጡት መግለጫ ይህን ውሳኔ ለመቃወምና የድርጅቱንና የአባላቱን መብቶች ለመጠበቅ ሁሉንም ተገቢ የሕግ መንገዶች እንከተላለን ብለዋል። በፖለቲካዊ መነሻ የተላለፈ ነው ያሉትን የዋሽንግተን ፍረጃም በዓለም ዙሪያ ለሚሊዮኖች ለሚቆጠሩ ሙስሊሞች ጉዳት የሚያስከትል ነው በማለትም ውድቅ አድርገውታል። የግብፁ ተወካይ ሳላህ አብዱል ሐቅ የትራምፕ አስተዳደር ውሳኔውን እንዲያሳልፍ ያደረገው ከእስራኤልና ከተባበሩት አረብ ኤምሬትስ የሚመጣው ጫና ነው ብለዋል። በአንጻሩ ፍረጃው እንዲተላለፍ ሲወተውት የቆየው የግብፅ የውጭ ጉዳይ ሚኒስቴር የሀገሪቱ ሙስሊም ወንድማማችነት ቅርንጫፍ አሸባሪ ተብሎ መፈረጁን አስፈላጊ እርምጃ ነው በማለት በደስታ እንደተቀበለው አስታውቋል። ከግብፅ በተጨማሪ የላቲን አሜሪካ ሀገር አርጀንቲናም የአሜሪካን ውሳኔ እጋራለሁ የሚል መግለጫ ወጥታለች። በእርግጥ የሀገሪቱ ድጋፍ ውሎ የለየ አይመስልም። ጉዳዩን የሚከታተሉ በርካታ ታዛቢዎች ግን ለሙስሊም ወንድማማችነት አሸባሪነት ፍረጃ የእስራኤል ጫና ሰፊውን ድርሻ ይወስዳል ይላሉ። ለዚህ ጥንቅር ሚድል ኢስት አይ፣ አልጀዚራ፣ ዩፒአይ እና ፎክስ ኒውስን በምንጭነት ተጠቅመናል።